ብናውቅ ቢገልጽልን እንደ ወጣት ብዙ እናስባለን፣ እንደ ትልቅም ብዙ አርቀን እናስባለን። እንደ ህፃንም ቁጭ ብለን ብዙ ነገር እናልማለን። ዱንያ ድብብቆሽ ሆነች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ የዛሬው ርዕሴ ብናውቅ ቢገለጥልን ይላል። እንደ ወጣት ብዙ እናቅዳለን፣ እናልማለን፣ እናወጣለን፣ እናወርዳለን። ግን የሞት መልእክት መጥቶ መቼ እንደሚዘይረን አናውቅም። ሱብሃንአላህ ጅናዛ እኮ ነን። ወላሂ ሞት ያለበት ሰው በፍጹም በዱንያ ፍቅር አይሰምጥም። አላህ ካልሻተለት በስተቀር ሰው በፍጹም በዱንያ ፍቅር ምንም ያህል ቢሆን ሞት አይቀርም። ምኞትንም አለቅጥ አያስረዝምም። ልቡንም ከክፋት ያጸዳል። የሰው ቀልብንም አይሰብርም። የሰው ሀቅንም አይበላም። ክፉ ቢውልለት ዋዚ ወሀገዛ ብናውቅ ቢገለጥልን ወደ እድሜያችን እንደ ዛፍ ቢሆን ቀናቶች እንደ ቅጠል ናቸው። ከዛፍ ላይ ቅጠሎች እንደሚረግፉት ከእድሜያችንም ላይ ቀናቶች ይቀንሳሉ። ሱብሃንአላህ አስባችሁታል? ምንም ያህል ቢሆን ዛፍ እየረዘመ ቢሄድም ቀናቶች እንደ ቅጠል ነው የሚረግፉት። እነዛ ቅጠሎች ዛፉ ቢረዝምም ቅጠሉ ይረግፋል አይደለም? ቀናቶችም እንደነዛ እንደ ቅጠል ነው የሚረግፈው። ከዛፍ ላይ ቅጠሎች እንደሚረግፉት ከእድሜያችን ላይ ቀናቶች ይቀንሳሉ። ይህን ነገር ስታስቡት እውነት እንባ አይተናነቃችሁም? የሚደንቀው ስራ ሰራንባቸውም አልሰራንባቸውም፣ አተረፍንም አላተረፍንም፣ እንደ ዛፍ ቅጠሎች ቀናቶችም ከእድሜያችን ላይ ይረግፋሉ። ያ ረቢ እድሜያችንን በከንቱ ከማሳለፍ አንተ ጠብቀን። አረ ዱንያ በጣም አሳሳች ሆነ ያ ጀማ። ሞት ለህይወት እንዲህ ሲል ይጠይቀዋል። ለምንድን ነው ግን ሁሉም አንተን የሚወድህ ይለዋል። ማን ነው የሚጠይቀው? ሞት ነው። ለማን? ለህይወት። ህይወትም ምን ይለዋል መሰላችሁ? ሁሉም የሚወደኝ እኔ ቆንጆ ውሸት ስለሆንኩ ነው ይለዋል። ማን ነው እንደዛ የሚለው? ህይወት ነው። አንተን የሚጠሉህ ደግሞ መራራ እውነት ስለሆንክ ነው አለው። ማንን? ሞትን። ሞት መራራ እውነት ነው። ወደድንም ጠላንም ከዛች ከቀናችን ዝንፍ ማለት የለም። ቆይ ነገ ማለት የለም። ከነገ ወዳ ማለት የለም። ትንሽ ደቂቃ ስጠኝ፣ እናት የለያት፣ አባት የለየው፣ እህት የለየው፣ ልጆች የለያቸው፣ ይሄ ወርቄ ዝህ ነው ብሬ ዝህ ነው ማለት የለም። ከዛች ከቀን ላይ ግን ዝንፍ ማለት የለም። ያረብ ከይረ ስራ ሰርተው ከሚሞቱ አንተ ወፍቀን ያረብ። ምን ሰርተን ነው ግን ባለንበት ሁነን ያችን የሰበሰብናትን አረቀን ለዓመታት ያህል ያሰብነውን ነገር እርግፍ አድርገ ነው በሰከንድ ይዞን የሚሄድ ነው። ሞት መራራ እውነት ነው። አንዳንዶች ላንተ መልካም ሀሳቢ ይቀርቡህና ይቀርቡሽና ህይወትሽን ሊያበላሹ ይፈልጋሉ። ህይወትህን ሊያበላሹ ይፈልጋሉ። ያ ጀማ በሰው አትተማመኑ። ለራሳችሁ ስትሉ በራሳችሁ ቁሙ። ሰዎችን የተደገፈ ልክ መጥረቢያ እየገዘገዘው እንዳለ ዛፍ ማለት ነው። ልክ ተቆርጦ ሲጨርስ ገዝግዞ ሲጨርስ እንደሚወድቅ ሰዎችንም የተደገፈ በዛው ልክ ነው የሚወድቀው። አላህን የተደገፈ ግን ፈጣሪያችንን የተደገፈ ግን መቼም ቢሆን ወድቆ አይወድቅም። ስናለቅስ እንባችን አባሽ፣ ልንወድቅ ስንሞክር አጋዣችን፣
አጠንካሪያችን አላህ ሱብሃነሁ ወተዓላ ነው። እሱን ትተን ነው ሰውን እየተደገፍን አንድ ቀን እሱ በል ያለው ጊዜና ትቶን ለሚሄደው ጥሎን ማለት ነው። ሲፈልግ እዛ ባጎን ባለው ገደል ውስጥ ጥሎን ነው የሚሄደው። አንድ ሊቅን ደስታ ምንድን ነው ተብሎ ሲጠየቅ ደስታ ማለት ጤንነት ነው ብሎ መለሰ። ጤንነትስ ምን ማለት ነው ብለው መልሰው ሲጠይቁት ጤንነት ማለት ሁሉም ነገር ነው ብሎ ነበር የመለሰው። እውነት ነው። ጤንነት ሲኖር ሁሉም ነገር በጊዜው ይሆናል። ውድ እህቶች፣ ውድ ወንድሞች ጤና ካላችሁ ጉሉ አልሐምዱሊላህ። ወላሂ ምስጋና ለሱ ይገባው። ሁሉ ነገር ኑሯቸው የአልጋ ቁራኛ የሆኑ ስንቶች አሉ። አላህ ይጠብቀን። እኛም እኮ እናማራለን። ሱብሃንአላህ ምን አድርጎልን ምንድነው ይሄንን ሳላደርገው ምንድን ሳናደርገው ሱብሃንአላህ። አላህ ዘንድ ግን ስማችን ማን ነው? እንደሞት ማን መካሪ አለ? ነገ የምንለው ነገ ሁሉ የኛ አይደለም። ብዙ ነገራቶች ለአመታት ሰንቀን በሐሳብ እየተብሰለሰልን እንኖራለን። ሀጅሬ ሞት ግን አያማክርም። ያ ሁሉ ሐሳብ መና ይሆናል። በድንገት በቅጽበት ያዝረከረክነውን ማንነት ሳንስበስበው ዱንያን እንሰናበታታለን። ትክክል ወንድማችን፣ ትክክል። ነገ ይችን ቤት ይሄን እንዲህ አድርጌው ይሄን እንደዚህ ብዬው ይሄን እንደዚህ አድርጌው ብለን ስንል አኬራችንን ሳንይዝ ግን ሱብሃንአላህ በምኑ እየተታለልን ትቶን ይሄዳል። ምንም ሳንሰራ እፍስፍስ አድርጎን ይሄዳል። ሱብሃንአላህ በዚህም አልተመቸን እንላለን። የዘኛው ሀገር ግን የከፋ ነው። አላህ ይጠብቀን። አላህ መጨረሻችንን ያሳምርልን። አላህ እሱ እንደፈቀደልን ረዛቂው እሱ፣ ጤና የሚሰጠው እሱ፣ ህመምን የሚያመጣው እሱ፣ ሁሉ ነገር እሱ ስለሆነ ወደ እነሱ ብንጠቃ ወደ እሱ ብንሸሽ ችግራችንን ለሰው ከምናዋይ ለሱ ብናዋይ እውነት ብዙ ነገር ይገለጽልናል ብዬ አምናለሁ። ልብህ ያድግና አንድ ቀን ይገባሃል። መስዋዕት መሆን ማለት ከምትወደው ነገር መራቅ እንደሆነ መገንዘብ አለብህ። የሆነ ጊዜም ይገባሃል። ሁሉም ለራስ ጥቅም ቢሆን እንጂ ለአንተ ጥቅም ከፈጣሪ ውጭ የሚጠራህ እንደሌለ። ትክክል። ከአላህ ውጭ የሚጠራ ነገር ምንም ነገር የለም። የሰው ልጅ ለራሱ ሲል ነው የሚጠራ። አላህ ሱብሃነሁ ወተዓላ ግን ለራሳችን ሲል ነው። የሆነ መድረስ የሚፈለግበት ቦታ አለው፣ ግን ያጋጠመው ችግር ከመንገዱ አላስቆመውም። አያችሁ፣ በህይወት ውስጥም የሚገጥመን ሁኔታዎች፣ ፈተናዎች፣ የማይጥሙ የሰው ጸባዮች መቆጣጠር አንችልም። ግን የእኛን ህይወት እንዲወሰኑት አለመፍቀድ ያንተን ያንቺን ምርጫ። ምክንያቱም የመኪና ሹፌር ያው ራሱ ሹፌሩ ባለቤቱ ብቻና ብቻ ነውና ማለት ነው። አንደኛው በሰርጉ ቀን የሌለ ጡዞ ኬክ ቆርሶ ዞር ሲል ሚስቱን ሲያያት እንዴ ሀያት አንቺም ሰርግሽ ዛሬ ነው እንዴ ቢላትስ ፈገግ ትላላቸው። ሁለተኛው ለቅሶ ቤት ሄደን ምን ሆኖ ነው ሲል አሞት ነው ሲሉት አሁንስ ተሻለው አላለም። እሺ ፈገግ በሉ ውድ ቤተሰብ።
ሚስት ምን ያህል ነው የምትወደኝ? ባል በጣም ነው የምወድሽ። እንግዲህ ባልና ሚስት ይጠያየቃሉ። ሚስትም ባለቤቷን ምን ያህል ነው የምትወደኝ ትለዋለች። ባል በጣም ነው የምወድሽ መጠን የለውም ይላታል። ሚስት አላውቅልህም፣ በምሳሌ አስረዳኝ። ባል ሞባይሉን እያሳያት እኔ ሞባይል ነኝ አንቺ ሲም ካርድ ነሽ አላት። ሞባይል ያለ ሲም ምንም ነው፣ እኔም ያለ አንቺ እንደዛው ነኝ ማለት ነው። እሺ ሚስት ኦ እንዴት ደስ የሚል ልብን የሚያሞቅ አገላለጽ ነው ብላ ባሏን በደስታ ፈገግ ብላ አለችው። ባልም ወደ ሰማይ አንጋጦ ልቡን አልሐምዱሊላህ ሞባይሌ ቻይናው 4 ሲም ካርድ የሚጎርስ መሆኑን አላወቀችም ብሎ ታረፈ። አስባችሁታ? እና ውድ ቤተሰቦቼ እስካሁን ድረስ ይህን ነገር ላልኳችሁ ሁላችንም እስኪ ዱንያ እያታለለችን ነው። በፊልሙ፣ በፕራንኩ፣ በድራማው፣ በብዙ ነገሮች አይምሯችንን እያጨናነቅ ነው እና ያለ ነው። አሁን ላይ ደግሞ እስኪ ደግሞ እኛ እንዴት ነው ያለንበት? ከጌታችን ጋር እንዴት ነው ቀረቤታ እያደረግን ያለ ነው? ሀዲሱንም ማንኛውንም ነገር እስኪ መለስ ብለን መረዳዳትን ማስታወስን ራሱ ትልቅ ነገር ነውና ልባችንን አላህ በአላህ መንገድ የምናደርግ አላህ ያደርግልን። ሁላችንም ዱንያ መቼ ጠሪያችን መቼ መጥቶ ያላህ እስከሚለን ድረስ እየጠበቅን ነው። ደቂቃም አይቆይም። ከመጣ እሱ በፈለገ ሰዓት ብድግ ነው የሚያደርገን። ግን የዛኛውንም ሀገር ለማሳመር አላህ ወደ እሱ ይምራል። ዱንያ ያሸንፈን። እውነት እኛ እያለን የለንም እንላለን። ለምሳሌ ጤና አፍያ ሰጥቶን ሰርተን እየበላን ወጥተን እየገባን ማመስገናችን ትተን ግን የፈለግነውን ነገር እየተናገርን ጓደኛ ጓደኛውን እያማ ጓደኛ ጓደኛውን እየገደለ ብዙ ነገሮችን እየተማማን ሱብሃንአላህ። መለከል መውት ግን መጥተ ብሎ በሰከንድ በቆምንበት ባለንበት ቦታ ጓዝሽን የለ ምንሽን የለ ልብስሽን ወርቅሽን ልጆችሽን ምንሽን የለም ዋ ነፍሴ በምትባልበት ጊዜና ይዞን ብድግ አድርጎን ይዞን ሲሄድ በዛ ሰዓት እንደነግጣለን። ምንድነው መልሴ? ምንድነው ይዤ የምሄደው? ምንድነው ሲንቄ የሚለውን ነገር ነፍስያችን ከኛው ጋር ስትማጎት በአላህ ቤት ቅጣቷን ታገኛለች። ስለዚህ አላህ ይጠብቀን። አላህ ከእንዲህ አይነት ቅጣት አላህ ይጠብቀን። ውድ ቤተሰቦቼ ቪዲዮን እንደወደዳችሁት አልጠራጠርም። ላይክ፣ ሼር፣ ኮሜንት እያደረጋችሁ ሀሳብ አስተያየታችሁን ደግሞ ቪዲዮውን ከጨረሳችሁት በኋላ አስተያየታችሁን አስቀምጡልኝ። የምትፈልጉት ነገር ምን ማቅረብ እንዳለብኝ ይህንን ነገር ብላችሁ የምትጠይቁኝ ጥያቄ ካለ ጥያቄያችሁን ለመቀበል ዝግጁ ነኝ። በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።